ማለት እኔ ቅድምም ብያለሁ ግን በቃ መሲ ብርጅስቶን ሞተች ብትባል መታ ሬሳይን መሸኘታ አይቀርማ ታሚ አልቅሰ ክህቴ ብለህ ማለት ነው። በቃ መቃብሬ ላይ አትቆም ታሙ ኮማ ውስጥ ላለው ወንድሟ ብለህ ታሚ እኔ ይቅርታ ልጠይቅ ቆም መቤቴ ታሚ በእግዚአብሔር እንደው በአላህ ይዣሃለሁ በቃ በመታምን ይሆንብክ አንድ ድድ ብቻ ስጣት ይቅርታ ትበልክ በእግዚአብሔር ታሚ እኔ ለወንድሟ እንጂ እኔ ከሷ ጋር ራሱ ብሎክ ራሱ የተፈታታን አሁን በቅርብ ነው ጸበኛ ነኝ እኔ እሱንም የተጣላሁት ባንተ ኬዝ ነበረ ከዛም በማያገባን ነገር ገብታኛንም ስትነከር በዛ እንደው ባዛኝቷ እውነት በእናት ታሚ በእግዚአብሔር የደረሰብኝ በደል ስሚን የጠፋ ጊዜ እኔ ማለት እንደማንኛውም ሀገር ቢሆን ሙምኪን በእጂ ሐቅን ልወስድ እችል ነበር ግን እኛ ያለንበት ሀገር የህግ ሀገር ስለሆነ ገና ላይፍ ገና ሳይዘጋ የዛው ቀን ማለት ነው ላይፍ ሳይዘጋ እንደም ማለት ብዙ ልጆች ምን አይነት ንቀት ነው ይሄ ልጅ ማለት እያወጣ እየገባ ምናምን እኔ የዛው ሰዓት እንደነገርኳችሁ ፖሊስ ጣቢያ ነበርኩኝ በዛው በሰዓቱ ማለት ነገ ዛሬ ሳልል እስኪ ልከሳችሁ አልከሳችሁም ለምን እዚህ ጋር እኔ ላይ ብትመጡ ሙምኪን ማለት አሁን ብዙ ልጆች እኔ ጋር መጡ ይቅርታ ወንድሜ በዛው ሳሙን እኔ ሰደብኩ በአላህ አፉ በለኝ በእናትህ በእግዚአብሔር አፉ በለኝ እኔ በሳላቅ ሳልረዳ ዝም ብዬ ሰድብህ ነበር አፉ በለኝ እኔ አፉ ተላ አላህ ነው ምንም አይመስሉ አይተኝም ግን እዚህ ላይ መስዬ ሁላችሁም እዚህ ያላችሁ የዛ ሳሙን እኔ ብቻ አልነበረም የደረሰብኝ ብዙ ማለት በኔ ዙሪያ ያለው ሰዎች حتى ሶሻል ሚዲያ የማይጠቀሙ ሰዎች ተዳሪ ህይወቲን ሳሪ ራሷ ከህይወቷ ማለት እዚህ ጋር በጣም ብዙ ነገር ደረሰባት ልንገራችሁ ብዙ ነገር ዝርዝሩ መናገር ባይኖር ባልናገር ማለት ነው ሳሪ ብዙ ነገር ነው ያጣችው ብዙ ነገር ነው ማለት የደረሰባት በወንድሟ ምክንያት የተሰደበችው የደረሰባትን ነገር እኔ መቼም ልረሳው አልችልም ሐቂቃ ቀላልም አልነበረም እቺ እህታችን ማለት በእንደዚህ አይነት ነገር ባትመጣ ያ ሁሉ ነገር ምናልባት ላይ ይፈጠር ይችል ነበር حتى لما يرባ ሰዎች ማለት ነው ቁጭ ብሎ ስለኔ ስለ ሳሪ ስለ ምናምን ليش አንቺ እውነተኛ ሰው ከሆንሽ እውነተኛ ማለት ለሰው እንደ ሳሪ እንደ መሲ እንደ ኪያ እንደ ማንኛውም ሰው ማለት ትክክለኛ ሰው ብትሆኑ የኔ ወንድም የት ነው ያለው እኔ ላግኝህ እፈልጋለሁ እንዲህ ጉዳይ ማለት እንደዚህ ስላለ ና እንደም እንደዚህ ማለት ነው ብታመጡኝ እኔ ምንም ችግር የለብኝም ወንድማችሁ ነኝ ምንም ባጠፋ ማለት ነው አንተ እንደዚህ አድርገሃል እንደዚህ አጥፍተሃል እንደዚህ ይደረጋል እንደዚህ አይደረግም ማለትም እኔ ምሰማ ሰው ነኝ ግን ገና ምንም ሳትሰሙ ፈረዳችሁብኝ ታምራት ሌባ ነው ታምራት እንደዚህ ሆኖ ታምራት የሳሪ ውሽማ ነበረ የምናምን حرام عليكم እዚህ ጋር እኔ ማለት ብቻ አይደለም የተጎዳሁት በጣም ብዙ እኔ እማላቃችሁ ቤተሰብ እንኳን ማለት እዛ ኢትዮጵያ እማላቃችሁ ጎረቤት ራሱ ያ ነገር ደርሳችኋል በማን ምክንያት እስኪ እዚህ ጋር ምንም ሙምኪን يعني አንድ ሰዎች ትክክ ማለት خلاص የሚያልፍ ነገር ነው እንዴት የሚያልፍ ነገር ነው አሁን እህታችን ስለተጠየቀች ወይም እዛ ስላስቆማት ገና አሁን ተዛላት ማለት ምን ብዬ ነው የምናገረው ገና አሁን ነው ተዛላት 8 ወር ማለት እየሳቅን እየቀለድን ለፎሎ ብለን ለቪው ብለን ማለት ገባን እዚህ የምታመጣው እስኪ አምጣው እኔ የፈለከውን ነገር ምናምን እሰጥሃለሁ አስያዘኝ ክሰሰኝ አድርግኝ ሂድ ኢማራት ወስተነን እኔ ማለት በህይወት ይወጣች እንዲህ አድርጋለሁ እንዱም ማለት እንደ ምክር እባካችሁ ተው እዚህ ሀገር ህግ አለ እዚህ حتى لو مش በአካውንትሽ والله لو በዩዘር ገብተሽ ማለት ነው በአይቢ ያመጡሻል እኔ እህታችን والله العظيم እስካሁን ድረስ ስሟን እኔ አላውቅም ወላ ኢንፎርሜሽኗ ወላ ስልክ ቁጥሯ ወላ ምንም ነገር ማንነቷን ብቻ ማለት የነሱ ስራ ነው ማንኛቱም እዚህ ጋር ቁጭ ብሎ خلاص እሺ ዋናው አካውንት ስለማይታወቅ በሌላ አካውንት ልግባ በዩዘር ማለት አንቺ በአይቢ አድረስ ማለትም አማጣችሁ
ከይቅርታ ጋር መሲ አንድ ጊዜ እዚህ ያሉት ሰዎች እንዲረዱ ምክንያቱም ለምን መሰለህ ታሜ በስምንት አድርገውና እኛ የምንፈልገው ሰዎችን ማስተማር ነው ገባህ በተለይ እዚህ ዱባይ ያለ ሰው ደግሞ ጠንቅቆ መማር ስላለበት ማወቅ ስላለበት እንዲረዱ እንፈልጋለን እሺ ቤተሰቦች እንደ ወሬ የምታዩት ወሬ ነው እንደ ቁም ነገር የምታዩት ደግሞ ቁም ነገር ነው ስለዚህ እንድትሰሙ እንፈልጋለን ከዛሬ 8 ወር በፊት እዚህ ቲክቶክ ላይ ታሜ የሆነችን ልጅ የማርቲን ብር ወስዶ ዲፖርት አስደረጋት ተብሎ ወሬ ተነስቶ ነበር ያ ነገር ተነስቶ መጀመሪያ የተነሳው በጽናት አማካኝነት ነበር ጽናት ቤቷን ከፍታ እንደ ሳራ ማለት ትልቅ እባብ ነሽ እባብሽ ይጥፋንቺ ከካም ሳሪ አንዴ በቃ ሚውት አድርጊያቸው እንዳትመልሽላቸው ላላላ ቆይ ማቀፍ ስለሆነ እሺ አንዴ ቆይ መሲ ጠብቂ ሶሪ لا اسمع ما في سمع هاي اي واحد كبير ما في كبير هذا اوكي 100 يعني 100 ايوه سلامنا شكرا لله نتعلم ልትሄድ ስትል ፖሊስ ያዛትና ምን አለ አትሄጂም ወደ ሀገርሽ አላት ለምን ብላ ስትል ክስ አለብሽ አላት ምንም ክስ የለብኝም ስትል ተከሰሻል አላት አይ እኔ አልተከሰስኩም ስትል ነይ ቶሎ ትፈልጊያለሽ አላት ወሰዳት ሲወስዳት ያ የጠራላት ስም የታሜን አታውቀውም ቢኮዝ ፐርሰናል ስሙን አታውቅም እዚህ ታሜ ነው የሚለው ነገር ግን እሷ አላውቅም ብላ ስትል ታውቂያለሽ ተባለች ስትባል አላውቀውም ስትል ፎቶ ሲወጣ አቶ ታምራት ነው አንድ ሁለተኛ የተከሰሰችበት እንዳለ ያወራችሁ አይደል ጽናት የቆይ በደንብ ጽናት ታብራራላችኋለች ይሄንን ሁሉ አወጣና ፖሊስ አሁን እስከ ነገ ድረስ ባለቤቱ የከሰሰሽ ይቅርታ እስካላለገልሽ ድረስ አንቺ ትቀጫለሽ በስርሚውን በብርም ወዬ ሰላም ነው ማሪ ተባለች ስለዚህ ታሜ ምን ሆነ እኛ ደግሞ ታሜን ሽምግልና አመጣ ይሄንን ላስረዳችሁ ነው ጋይስ ምክንያቱም አፍ መክፈት ዋጋ ያስከፍላል ጽናትን ብቻ ሳይሆንኛ ሁላችሁንም እየነገር ነው ከዚህ በኋላ ሳራ አንቺ ላይ አፋን ልከፍት አትችልም እሺ እንዴት እንደሚከሰስ እንዴት እንደሚባል ሁሉን ነገር እናሳያችኋል ለዚህ ነው ያመጣናችሁ ታሜ አልገባንም ለምትሉ ሰዎች እኔ እህታችሁ በደም ባርጌ እንዲገባችሁ ነገ ደግሞ በቤቴ በትንትን ዝርጥርጥ አርጌ አስረዳችኋለሁ ምን ችግር አለ ለጊዜው ግን ባጭሩ ቀጭ ሳረጋው ይሄን ይመስላል ጽናትዬ የኔው ድሚውትሽን አንስተሽ ተናገሪ ማሪ በደንብ ይሄን ማህበረሰብ አስተምሪልኝ ቀጥቅጠሽ እድሉን ሰጥቼሻለሁ ላንቺ ማሪ አመሰግናለሁ ለመጀመሪያ እንዴት አመሻችሁ ያ ክሱ ግን የዛኔ አይደለም የተከሰስኩት የዛሬ ወር ነው የተከሰስኩት ዛሬ ምክንያቱ የዛሬ 15 ቀን ፖሊስ ደውሎልኝ ነበር የዛሬ 7 ወር አይደለም የተከሰስኩት የዛሬ ወር ነው አው ማሪ ሂደቱ እስከዛ ድረስ ስለደረሰ ነው ያስረዳሻል ታዲያ እኔ ከፖሊስ የተደወለልኝ የዛሬ 15 ቀን ተደውሎልኝ 3 ሳምንት ገደማ ተደውሎልኝ ነበር ዱባይ ፖሊስ ትፈልጊያለሽ ሲባል አሉ አንዳንድ የሚያጭበረብሩ የዱባይ ፖሊስ ነን አካውንት ላኪ ምናምን የሚሉ አለ አይደለ ከዛ እንደሱ መስሎኝ እኔ ጋር አይደለም የተደወለው ኢቭን ስፖንሰሬ ጋር ነው ባባ ጋር ነው የተደወለው ከዛ ባባ እንደዚህ የተደወለዋል እንደዚህ ፖሊስ እያልን ቲክታክ ላይ ምናምን ሲሉኝ የዛሬው ከዚህ መቼ ምናምን ስላቸው 5 ቀን 6 ቀን ነው ክስ የተከፈተብሽ እኔ ዱባይ አልመጣሁም 5 ቀን 6 ቀን አልኳቸው የዛሬ ወር ነው የምልሽ 5 ቀን 6 ቀን ዱባይ አልመጣሁም መጥቼም አላውቅም ዱባይ እነዚህ ማለቦች ናቸው ምናምን ብዬ እንደው ለስፖንሰሬ ለባባ እንትን አልኩት በቃ ዘጋው አልኩት ስልኩና ዘጋው ከዛ መልሶም አልደወልም እነሱ ማለት ነው መልሶ አልደወሉም መዛ እኔ ደግሞ በቃ
የሆነ የዛሬ 8 ወር ምናምን ቢሆን ኦፍ ኮርስ እመጣለሁ ጨራርሰዋለሁ ምናምን ነበረ። እኔ ሀገር አማን ነው ብዬ ሀገሬ ልገባ ስል መውጣት አትችይም ከሀገር ትራቭል ባን ተደርጎብሻል ተባልኩኝ። ለምን ስባል እንደዚህ ተከሰሻል እኮ። ጥፋቴ ምንድነው? ተደባድበሻል። የዛሬ ወር ዱባይ መተሽ ተደባድበሻል። ኧረ እኔ ዱባይ መጥቼ አላውቅም። ስህተት ሁላንም የመሰለኝ የነበረው ዓርብ ዕለት ነበረ በረራይ። ከዛ ኦኬ ምናምን ብዬ ዓርብ እጃዛ ነበሩ። ቅዳሜ ነው እሑድም እሑድ ነው። እዚህ ቁጭ አልኩኝ። ዛሬ ሄድኩኝ። ዛሬ ሲሄድ እኮ ችግሩ ምንድነው? ማምሳችሁ በእንደዚህ ሰው ከሶሻል አላውቀውም። ይሄንን እንደዚህ አይነት ሰው ነው አይቼውም ሰምቼም አላውቅም እኮ። ምንድነው እንደዚህ ተሳድበሻል። ቲክቶክ ላይ አንዳንዴ ብዙ ሰው ምን ተሳደባለን መሐመድ የሚባል አላውቅም። ናሳችሁ ፎቶው ማርታ የፖስተቶቹ ነው ያሳዩ እንጂ እኔ ፎቶውን አልፖስተቱም። ሲጀመር ሲያሳዩኝ አዎ ይሄማ እንደዚህ ነው ስሙ አውቀዋለሁ። ሰድበሽዋል? አዎ ጥፋቴን አምኛለሁ፣ ተደብቤዋለሁ። ምክንያቱ እንደዚህ የማርታ ቪዲዮ ስላለ የማርታ ቪዲዮን አሳየዋቸው። እርጂን ስላለች ሼር አድርጉልኝ፣ ዲዩት አድርጉልኝ፣ አግዙኝ ስላለች አበሻ ናት። እንደ አበሻ ላይ አገዝኳት። በቃ ፖሊስ ያለም ምን አገባሽ ነው ያለው። ኦፍ ኮርስ አያገባኝም፣ ግን እንደ አንድ አበሻ ምናምን እውነት ያዝምሴ ስታለቀስ አሳዘነችኝ። ታማ ነበር አሳዘነችኝ። ግን ኦኬ ድምጽ የምትሆን ቻለሽ መሳደቡን ምን አመጣው? እኔ የተሳደብኩትን ለታሜ ብዙም እንትን ከዛ የኮሜንት ላይ እንደው ስትሰድበኝ የነበረች ልጅ የታሜ ሚስት ናት ብላ ስትሰድበኝ የነበረች ለእሷ የመለስኩላት ሳይቀር የብልግና ስድብ ነው ኮምፒውተር ላይ ያወጡት። እኔ አሁን እዚህ ጋር የምላችሁ ነገር አሁን እዚህ ጋር ማለት የዛን ቀን ጽናት ጀግና ስትል ነበረ። ዛሬ ደግሞ ታሜ ጀግና የምትል ባይዘወይ የጊዜ ጀግና የሰው ጀግና የለውም። እኔ ያው የተማርኩት ምንድነው በማያገባ አለመግባት ነው በቃ የተማርኩት። አብሶ ቲክቶክ ላይ እኔ አሁን የዛን ሰዓት ከማርታ ጎን በቃ ወይ ከተጎዳችሁ ጎን ወይ ከእንትን ጎን መሆን ነው እንጂ የማውቀው እዚህ ጋር እንደዚህ አይነት ኦፍ ኮርስ የሆነ ነገር እንደሚመጣብኝ አውቃለሁ። ግን ወይ በእንደዚህ አይነት ወይ ደግሞ በእንደዚህ የዛሬ 8 ወር ብታሰር ወይ ደግሞ የዛሬ 8 ወር እስር ቤት ብገባ ወይ ደግሞ የሆነ ነገር ቢፈጠር ኦኬ ችግር የለውም፣ ምክንያቱም እዚህ ነው ያለሁት። ግን ድንገት ኢትዮጵያ ተጣርታችሁ ሰው ታመባችሁ ድንገት ስትመለሱ አሁን ለምሳሌ እንጃ በጣም እንትን ይላል እንጂ የሆነ ነገር እንደሚመጣ እኮ አውቃለሁ። ምክንያቱም ታለም ስለዚህ ድንገት ሲሆንብኝ አዎ አምኛለሁ፣ ፖሊስ ጣቢያም አምኛለሁ፣ አዎ ተናግሬዋለሁ። የተናገርኩበት ምክንያት በእንደዚህ ነው። ኦኬ ምታቂ ከሆነም ይቅርታ ተደውሎልሃል ታሜ ፖሊስ ደውሎልህ ነበር። እዛ ቁጭ ብዬ ደውሎልታል እምቢ ብለዋል አለ። ስለዚህ ይቅርታ ጋር እህቴ ብቻ ማለት በቪዲዮ መክፈት ትችያለሽ ማኔ? አዎ እሺ ከፈተ መሲ ላ አልተከፈተም። እኔ ከስተመር ስላለ ነው ዝም ወይ ኦኬ ያው እና ቀድም እዛ ሆኜ ፖሊስ ደውሎልህ ነበራ እናርቃን ሳላት ምናምን ብሎ ማለት ነው። እና እንደዚህ ነው ያጋጠሙላችሁ። ያው አሁን እሱ ተናዘ ካላነሳ አንደኛው ስልኬ ፓስፖርቴ ምናምን እዛ ነው ያለው። በጣም ስልክ እዚህ ትቼው ስለነበረ በአካውንትም በዚህኛው ከፍቼው ስለነበረ ነው እንጂ ያኛው ስልኬ እዛ ነው ያለው። አይፎኑ ማለት ነው እንዳለ ይዞታል እዛ ማለት ነው። እና እንደዚህ ነው ያጋጠመው። እኔም በህዝብ ፊት ነው ኦፍ ኮርስ የሰደብኩም አልሰደብኩም አላልኩም። ያው አንተም እየጻፍክልኝ ነበረ የተናገርከው አዎ ትክክል ተናግረሃል። ስትናገር ያው አንዳንዴ አላቅም እሷ ጋም አንተ ጋም የራሳችሁ እውነት አላችሁ። አሁንም ማቀው ነው አሁን እዚህ ጋር እኔ አሁን እዚህ ጋር ስበደል ወይ ደግሞ እዚህ ጋር እኔስ እንትን ስል ከጎኔ ሰው ማጣቴ ነው። ያ 3 ቀናት ኮምፖሊት ኢቭን ዱባይ ነው ያላቃትም። ዱባይ ለአሸንዳ 2 ቀን ነው የመጣሁት። ዱባይ በምን መሆኑ በየት መንገድ መሆኑ አላውቀውም። ራሴን የማውቀው አንድ ቲኬት 2 ሆቴል ነው ቁጭ ያለሁት። በጣም ብዙ ነገር ነው። ግን በዚህ ሰዓት በጣም በዚህ አጋጣሚ ሞኒት በጣም ነው የማመሰግነው። እኩለ ሌሊት እንኳን ደውዬላት እግዚአብሔርን ልክ ሞኒት ለኔ እንትን ላይ እናቴ ነሽ። እግዚአብሔርን
24 ሰዓት ስልክ የምታነሳልኝ 24 ሰዓት ወይስ የምትመልስልኝ እሷ ነው። በዚህ አጋጣሚ ማለት በጣም ነው የማመሰግነው። እሷ ነው ሳስቸግረኝ ነበርና ሰው የለኝም አላቅም። በጣም ብዙ ሰዎችን ጠይቄያለሁ። የሆነ ምላሽን እንኳን እንትን የለምና ሰው እንደሌለ እዚህ ኮሜንት ላይ አብሶ ቪዲዮ ላይ ላይቭ ላይ እየወጣን የምንፈክር ሰዎች በኔ አይነት ቦታ ውስጥ ሆነ እዛ ሰዓት ባዶ ብቸኛ መሆናችሁ ነው የምታውቀው። አብሶ የራስ የምትል ሰው ነው የሚያረቃችሁ እና ምታውቂ ከሆነ አናግሪ ምናምን በቃ ሙኒትም መሲንም ምናምን ብሶም ያው ደውልሃል ልኬልሃለሁ እና ይቅርታ ለመጠየቅ ነው የመጣሁት። ታሜ መጀመሪያ የደወለችልኝ ለታ ከማን ጋር ተጋጭተሻል ምናምን ስላት እሷ ገምታለች። ከመጀመሪያው ገምታ ከታሜ ጋር ነው የሚሆነው ስትለኝ ኧረ በፍጹም አልኳት። ነው አይደለም ያልኩሽ መሲ? ታሜ በፍጹም አያደርገውም። የፈለገ ነገር ቢመጣ ታሜ ሄዶ አንቺን አይከስም። እሱ በንግግር በምን እንትን ይላል እንጂ የእውነት ደግሞ ወላሂ ነው የምለው። ወላሂ ዛሬ ጧት ታሜ ራሱ ስትለኝ እኔ አይኔን ሳላሽ ነው እንግዲህ የራሴ ነገር የኔና የሱ ነገር እያለ በድፍረት መቼም እንደው በድሮ ያስበኝ ብዬ ዘው ብዬ የገባሁት። በፍጹም ታሜ ጨክኖ ይሄንን ያደርጋል። ቁስሉ የታወቀኝ ዛሬ ነው። ህመሙ ምን ያህል እዚህ ደረጃ እንግዲህ ታሜ ለስንቱ ሰው የተራራጠ ሰውዬ ስንቱ ጋር ስንት የሚያደርግ ሰውዬ ሄዶ መክሰስ ደረጃ የደረሰው ዛሬ ነው። እኔ ታሜ ቁስል የታወቀኝ መቼም አይደለም። እና ታሜ አሁንም እኔ ህመምህ በደንብ እየገባኝ ነው ካለችበት ሁኔታ አንጻር ግን በምንም ነገር አንተ ከሷ ትሻላለህ። በምንም ነገር አሳይተሃል። መደረግ የሚቻለውን ነገር መሆን የሚቻለውን ነገር በተግባር አሳይተሃል። ተናግረህ አልቀረህም። እና ያው አንተ ሴት ናት እሷ አባት ነህ ታውቀዋለህ። ለንግግርም የማይመቸው ሆነ ገባ ያሳለፍነው ነገርና ዛሬ ያለው ነገር ለንግግር ራሱ የማይመቸው ሆነ። እኔ በበኩሌ ተጭኜ ልናገርህ ራሱ የማያስችለኝ ያው እዚህ ክስ ውስጥ ተካታችኋል። መሲ ኤርፖርት ስትሄድ ነው የተያዘችው። ተይዛ ወደ ኢትዮጵያ መሄድ አትችይም፣ ነገ ትፈለጊያለሽ ተብላ ድጋሚ ተመልሳለች። ስለዚህ ሁላችሁም ከቀልባችሁ ሁኑ እና ታሜ ይቅርታ ብታረግላት እና አንደኛ በቃ ያለውን ችግሮችንም ስለነገርንክ ታሜ አፉ አድርገህላት ይሄ ለአንዴና ለመጨረሻ ጊዜ ከዚህ በኋላ ግን ኖ እንደዚህ አሁን ሙኒት ከከሰሰች ሳሪ ከከሰሰች በይቅርታ እንደዚህ ነው ወይ አይሰራም። የመሲ ይቅርታ የሚደረግላት ኬዝ ፐርሰናል ኬዝ ስላላት ነው እንጂ ይሄ አንዳችሁ መታችሁ ሰውን በሚያም ጦር ከወጋችሁ በኋላ በሚያም ነገር ካደማችሁ በኋላ ይቅርታ አይሰራም። በነገራችሁ ይቅርታ ምንንም ቁስልን አያድንም። እኔ ሄጄ ቃልዬን በቢላ ከወጓት በኋላ ይቅርታ እንትን አይሰራም። ግን ያው መሲ አሁን ካለችበት አንፃር ችግር ገጥሟታል። የቤተሰብ ጉዳይ በዚህ ቅርብ ጊዜ ብቻ 5 ቤተሰቧን የቀበረችው። አሁን ደግሞ ወንድሟ ኮማ ውስጥ ሆኖ አስቸኳይ ድረሺ ስለተባለች ስትሄድ ነው ኤርፖርት ውስጥ የተያዘችው። ስለዚህ ከቤተሰቦቿም አንፃር ነው ይቅርታ ይደረግላትና ታሜም ነገ አብረው ሄደው የይቅርታ እንትን አስገብተው አፉ እንዲደረግላት በዚህ በ3000 ሰው ህዝብ መሃል የምንጠይቀው ማለት ነው። ታሜ ሎካሉ ወንድሜ አሳምቡሳ ግን አሁን አርፍዳ መጣ በትልቁ ሆናለች። ታሜ ያሳዝናል። በመጀመሪያ እህት የምትለው የዛሬ ወር ነው የተከሰሰችው። እኔ ማለት ያው ህገ ወጥ ነው ግን ጀስት ታሪኩ ብቻ እንድታዩት ኖቨምበር 19 ኦኬ ሜቢ ተራ የደረሰው ማለት ያው እናውቀዋለን። እኔ ማለት 8 ወር ማለት ቀላል አይደለም። ምን ሆኖ ካሜራ እንጀ ምን እንደነካው አላለም። እሺ
ማለት እዚህ ጋር ማለትን እየተጎዳሁት ከዛው ቀን ጀምሮ እስካሁን ድረስ ያ ነገር ሲመጣብኝ ኮንፊውዝ ነው የምሆነው ጋይስ እስካሁን ድረስ ማለት ነው። ኢቭን ማለት ቅድም እንደዚህ ዝም ብዬ ሳልፍ ማለት ነው ሪኮርዶን ሳዩ ትርጉማኑ ለፖሊስ የተሰጠው በጣም ከባድ ነው። በጣም ያምኛል። አሁን ማለት እውነት ልክ ዛሬ እንደታወራ ነው እንደነገርኳችሁ እዚህ ሀገር ማለት ህግ ስላለው ነው ማለት ሁሉንም ሰው እጁን ሰብስቡ። እኔ ወደ ህግ ሄድኩኝ። እንደ ሌላ ሀገር ቢሆንማ ሰው በእጁ ሐቁን ቢወስድ ምን ዘማን እኔ ቆይ አንድ ቀን ራሱ አላሳደረውም ነበር። ግን ህግ ስላለ እዚህ ሀገር አፌን ዝም ቁጭ አልኩኝ። ከእናንተ ጋር ቁጭ ብዬ ቀጥ ብዬ ወደ ፖሊስ ጣቢያ ሄድኩኝ። በራሱ ቀን ማለት 19 ኖቬምበር የምታስተዊ ከሆነ ማለት ነው 19 ኖቬምበር እንደምታይ እዚህ ጋር ተራው የደረሰው ገና ዛሬ ነው ወይም ትላንትና ነው ወይም የዛሬ ወር አይ ዶንት ኖ። ኦኬ እሺ አሁን አንቺ እህቴ ማለት ይቅርታ አጥፍቻለሁ እንደዚህ ማለት አልነበረብኝም። እሺ አንቺ የት ነበርሽ? እሺ የኔን ስቃይ ማለት የዛ ሳሙን እንዴት ነው ማለት ያኔ አሁን ይሄ ሙሽቁሱን ጠባሳ ነው ያስቀመጠው እኔ ላይ ብቻ አይደለም ህይወቴን በሙሉ በእኔ ባለው ዙሪያ ሰዎች እንዳለ ማለት ጠባሳ ተቀምጧል። እሱን እንዴት ነው የምናደርገው እህቴ? ወይስ የዛ ሳሙን ማለት እኛ ምንም አናስተውልም? ምንድነው የምናወራው? ምንድነው ምን ያህል ሰው ልንጎዳ እንችላለን? እኔ አንድች ነገር ስላንቺ ተናገርኩኝ በዚህ ነገር ማለት ነው ብዙ ሰው ስለኔ ማለት ተነስቶ እየተሳደበ እኔ ብቻ አይደለም ከነ ቤተሰቢ ከነ ጓደኞቼ ከነ እቺ ምስኪን ማለት ከነ ትዳሯ ማለት ኢቭን ልትፋታ የነበረ የደረሰችው በማን ምክንያት? በዚህ በማይረባ ሰውየው ምክንያት ነው አይደለ? በዚህ የተናገርሽው ነገር ማለት ነው ብዙ አይነት ነገር ነው ማለት ብዙ አይነት ሰው እየተጎዳ ነው። እሺ አሁን በትንሹ በቃ ይቅርታ አጥፍቻለሁ የዛኔ ሰዓት ማለት እቺ ሰንቡሳ አልነበረችም ቃል ማለት ነው እሷም ቀድማ ማለት ነው ተይ ተረጋጊ ሳታረጋግጪ ዝም ብሎ ህግ ያስጠይቅሻል። የምን ህግ ነው ያልሽው? የሚመጣ ነገር ይምጣ መጨረሻ ወደ አገር ያርል እንምገባዋልሽ ታስሪ ወደ አገሬ ነው መገባው። እኔ ፖሊስ ጣቢያ አባፋጣችሁ እንደዚህ አደርጋለሁ ሪኮርድም አለ። ያ ደግሞ እነሱ አላሳዩሽም። እሱን ገና ማለት እዚህ አያሳዩሽም። እዛ ነው ያሳዩሽ ዝርዝሩ አንድ ሪኮርድ ብቻ እንዳይመስልሽ። ይሄ የተናገርሽው ማለት የሆነ ብልግና ነገር ነበረ። ያኔ እንዲህ ከታምራት ጋር እኔ ራሴ ማውራትም አልችልም። ያኔ ለክብር እንኳን ማለት አልችልም። ካፊ እንደዚህ አይነት ቃሎች አይወጡም። ሂጂ አንቺ እንደዚህ ያደረገሽ እሱ ስለሆነ እንደዚህ ያደረገሽ እንደዚህ ሆንሽ። ህይወቴን በሙሉ ነው ያበላሸሽው እህቴ፣ ህይወቴን በሙሉ ነው ያበላሸሽው። አሁን ገና ትዛልሽ እህታችን ሙኒት ገና ትንሽ ነገር አለመግባባት ነገሩን ገና ሳታዩ በፊት ማለት ነው በነሱ ግን በተበዳይ ግን ለመቆም ብላ ነው ቶሎ ወደ እነሱ ሄደች። ግን እውነታ ነገር ስትሰማ የሆነ ሳሙን መጣ ወንድሜ እኔ ዘለምተህ አለችኝ። በደቂቃ እንኳን ማለት በስንት ሺህ ሰው ፊት ለፊት እህቴ ምንም ነገር እንዳልተፈጠረ خلاص ዘግቻለሁ። አንቺ ግን እህቴ ያደረግሽኝ ነገር እኔ ብቻ አይደለም ብዙ ሰው በኔ ዙሪያ ያለው ብዙ ነገር ጉዳት ደረሰብን እስከ ዛሬ ድረስ ማለት ነው። እሱስ ማለት ይቅርታ ማለት ያድንኛል ውስጣችን ማለት ያ ነገር ያድነዋል? ምን እንደምል والله ما بعرف اقسم بالله እኔ ማለት አላቅም። እኔም በህይወቴ ልንገርሽ እህቴ ممكن አንቺ በደንብ አታውቂኝም። በህይወቴ ሰው ጉድቼ አላቅም። እንደውም ማለት ሀበሻ በተለይ ሀበሻ ማለት ነው ሲጣሉ የመጀመሪያ ነገር ኑ መጣረቅም ካለባቸው ይጣረቁ ወደ ህግ ከመሄዱ። ለምን እያየሁኝ አንድ ሰው እንዲጎዳ አልፈልግም። ማንም ባቃቸውም ባላቃቸውም ማለት ነው ኑ የሆነ መፍጠር ያለብን ነገር እንፈጥራለን። እነሱ እንዲጣረቁ ነገሩ እንዲበርድ እንጂ ገና ለገና ወደ ፖሊስ ወደ ህግ ወደ ምናምን ብታሰር ምን ቢሆን አንቺ አሁን ብትታሰሪ ማለት ለኔ ምንድነው nothing ብትታሰሪ ምን ብትውኝ ማለት ነው ለኔ ኦሬዲ ጠባሳ ነው የተቀመጠው። ግን ይሄ ማለት ሙሽ ለአንቺ ብቻ ሳይሆን ለብዙ ሰው ተደብቆ ከካሜራ ጀርባ የሚደርስብኝ የለም
ኢማራት ሙሽ ኢማራት ልንገራችሁ ሙኒቴ ይሄንን ነገር ታውቀዋለች ገልፍ ካንትሪ በሙሉ ልንገርሽ በይሩትም ከፈለግሽ ከዚህ ከፍተሽ ወደዛ ማዛወር ትችያለሽ እኔ ማለት አንድ ቀን ገብቼ ማለት ምንድነው የማደርገው እዚህ ላይፍ ላይ ሰው ማለት ማንነቴ እንዲያውቁ ነው እንዳስተምራችሁ እንዲህ ማለት በደል እንዳይደርስባችሁ መጨረሻ ላይ እኔ ሲደርስ አረ በጣም ከባድ ነው እኔ እንጃ ሙኒ ተናገሩ እንጂ والله ነገሩ ታሜ በእግዚአብሔር እውነት በእግዚአብሔር እኔ ታሜ ማለት እናንተ በጣም ሙር በዛን ሰዓት ቃልዬም እኔም ሳሪም ሁላችንም እንተዋወቃለን ገባክ ምን ያህል ህመም እንደነበረበት እኔ ጠንቀቅ ያውቃለሁ ታሜ ከመጀመሪያው እስከ መጨረሻው ገባክ ህመምህን ምንም ይቅርታ እንደማያተርፈው እንደማያድነህ አውቃለሁ ግን በቃ ታሜ እንጃኔ ማለት በቃ የሰው ሸረፍ ማለት ነው የሰው ሸረፍ የሰው ክብር ማለት የሴት ልጅ የወንድ ልጅ ሸረፍ ሲባል ያኒ ከባድ ነው እኔ ማለት እዚህ አረቦች ማለት እኔ ዘመዶቼ ሁሉንም ሰምቶታል ባይገባችሁ ቀሰመን ብላ ቪዲዮ ደርሰዋል እንዴ ምንድነው በየቦታ ፎቶ እየተሰቀለ ምን ይያለ ከዛ በትንሹ خلاص እሺ ይቅርታ አድርገኝ ታሜ ረያል خلاص እንተ ለህዝብ ሁሉ ወንድነት ሸነብህን አሳይተሃል ታሜ ወንድ ሆነ ተገኝተሃል በቃል ጸንተሃል ያኒ ምን ልበላ አስተምረህናል ሁላችንን መሲም ብቻ አይደለም ህዝብ ነው ያስተማርከው ማንም ወንድ የሚያደርገውን ነገር ነው ያደረከው ታሜ እንደ ባለጌ ያልተሳደብከኝ እጅህን ማንሳት አቅቶህ አይደለም ለማንም አታንስም ሁላችንም ተሳሳትን ሁላችንንም ግን ይሄው እርማት ነው የሰጠህን አንተ ይሄ ትምህርት ነው ታሜ በመሲ ያቆም ለብዙዎች ትምህርት ነው የተውከው አው ግን መሲ ስትሉ ጋይስ እኔ እየመሰልኳቸው እኔ ታሜ ከኔ ጋር አይደለም መስጽናት የሚለው ነው ጋይስ ጽናት ናት ይሄው ከጎን ያለችውና ጋይስ ለሷ ከሷ ጋር ነው እሺ ጋይስ እሺ እንዴት አመሻችሁ ሳሪ መሲ ታምዬ እንዴት ዋልክ ሰላም ነው ምን ብላ ነው ነው ምናምን ትሉት እኔ ላስረዳችሁ በኔ ጉዳይ አይደለም በኔ ጉዳይ እግዚአብሔር ይመስገን ከብዙ ሰው ጋር ተጣልቼ ማላቀም በድሮ በነበረ እንጂ አሁን ተጣልቼ አላቀም በኔ ጉዳይ እንደዚህ አይነት ነገር ደርሶብኝ ማያቀም ታስታውስ እንደሆነ የማርታ ጉዳይ ነው ማርታ እያለቀሰች ታሜ እንዲያ ከማርታ ጎን ነበራችሁ በዛ ሰዓት ደግሞ ጽጌ ስታመጣልኝ ወሬው ጽጌ ከዛ በፊት ነው ወሬ ነገረችኝ ሲጀመር ከዛ ልጅቷ ቪዲዮ ሰርታት ያልኩሽ ልጅ እኮ እቺ ናት እኮ እንደዚህ የተደረገው ምክንያቱም በይቅርታ እንትን ካለ በመታሰር አንተ የሚለቅልህ ከሆነ ወይ በእኔ እስር መግባት ወይ ደግሞ ከኔ ከአገር ያለ መግባት እንትን ከሆነ ችግር የለውም አንዴ ጽናት መሲ አንዴ ዘረባ እንትን አታድርግ እንዴት አመሻችሁ ሳሪዬ ታሜ እንዴት አመሸ እግዚአብሔር ይመስገን መሲ ብርጅስቶን ሁላችሁም ቃል ኪያ ሁላችሁም እዚህ ያላችሁ ቅድም ደውዬልህ ነበር ደውላልኝ ትንሽ ቢዚ ነበርክ መሰለኝ ስልክ አላነሳልኝም ታምዬ ነገሩን እኔ አላቅም ቱ ቢ ኦነስት ምን እንደሆነ በኋላ ላይ ነው አንደርስታንድ ያረኩት ደውላ እንደዚህ ስትለኝ ዱባይ ነው ያለሁት ምናምን ስትለኝ ማለት ነው ስለዚህ ፕሊስ ያው በቃ የሆነ ነገር ሆኗልና ይቅርታ ሽምግልና ብላ ነው እንግዲህ የላከችን ቅድም ለዛ ነው የደወልነው እና አንተ የተሻለ ነገር ስላለ የተሻለ ነገር እንደምታረግ እና ምን አይ እኛ ቅድም ተደዋውለናል አይደል ሳርዬ? እኔ እንትን አላልኩም። አዎ እንትን ነው አሁን ምን እንደሆነ ታውቃለህ። እኛ ታሜ እሷ ምንም ማለት ካለችበት ሁኔታ ምንም እንድትሆን ማንም አይፈልግም። ምክንያቱም
አንድን ሰው ልትረዳው የምትችለው በቁሙ ነው። ትናንትና ስላደረገው ስህተት ያኔ ህሊናው እንዲጸጽተው ካደረክ በቃ በቂ ነው እኔ እንደሚመስለኝ ማለት ነው። ሁሉም በይቅርታ መታለፍ አለበት። ግን አንዳንድ ጊዜ ደግሞ ይሄ ማህበረሰብ ቤኪ እንዲማር እንፈልጋለን። ምክንያቱም እንዲማር እንፈልጋለን ስንገባ አሁን እሷን ሽፍንፍና አድርገህ በውስጥ ጨርሰህ ምናምን እንትን ትላታለህ። ግን እዚህ ጋር ሁላችንም ቢሆን ይሄንን የያዝነው ነገር እስከ መጨረሻው ማብቃት መቻል አለብን የሚል ነገር ስላለን ነው። ስለዚህ በቃ ያኔ ማለት አሁን እሷ ቤተሰቦቿ ምንቶባታል። አሁን ያለችበት ሁኔታ ደግሞ እኔ ወንድሜ ስለምወድ ነው መሰል ወንድሟ ታሞባት ነው የምትሄደው። በዛ ነው እንግዲህ እየሸመገልን ያለ ነው። ከኛ እዚህ ከተሰበሰብነው በላይ ደግሞ 4200 ሰው ተቀምጦ ታሜን ነው እየለመነ ያለው። እኔም ተሰድብ ያለው ምን ታሜ ብቻ ስንቴ እኔም አልቀረውም። ግን እኔ መጀመሪያ መሲ እንደዚህ ብላ ስትነግረኝ አረ እኔ በቃ የራሷ ጉዳይ ምናምን ብዬ እንትን አልኩባት። እኔ በፊት ጽናት ምናምን እላት ነበር። ከዛን ጊዜ በኋላ ብያትም አላውቅም። ከዛ አሁን እንደዚህ ነው ታሜ በቃ ካላስ ከዚህ ማለት ይቅርታ አድርግላት በቃ ካላስ ያን በቃ ምን ማድረግ ትችላለህ? ምንም መደረግ አይችልም እኮ ምንም መሆንም አይችልም። አይኖ ግን በቃ ካለችበት ሁኔታ ተረዳ ታስታውቃለች። በስ ካላስ በቃ ምን ማሚ እንድሜ እኔ ቆይ አንድ ነገር ልበልክ። ያው እሺ አረጋልከጭ ምናልባት ያው ታሜን አንተን የምናውቀው እህቶችህን ቁጭ ብለክ ታመክ ፖሊስ ጣቢያ ስትሄድ ሆስፒታል ስትሄድ ቁጭ ብለክ እህቶችን ስትረዳ ነው የምናውቀው። ምናልባት እቺን እህት መቼም እቺ እህት የኛ ብቻ ሳትሆን ያንተን እህት ናትና ትላንትና ኦሬዲ አደርሳብሃለች። በጣም ሰው እስከምታጣ ድረስ ራስን እስከምትጠላ ድረስ እነዛ ነገሮች ኦሬዲ ዛሬ ላይ እሷ ተጸጸታበት በዚህ ጉዳይ ላይ መምጣቷ ለሌላውም ሰው ትምህርት እንዲያገኝ ነው ያደረገው። ምክንያቱም ዝም ብሎ ከመሬት ተነስቶ አንዴ ብቻ አይደለም በአንተ በአክስቴ ዙሪያ ላይ አንዴ ብቻ አይደለም ከ4-5 በላይ ከዛም በኋላ እንኳን ከ4-5 በላይ ነው የተከሰተው ይሄ ጉዳይ። ስለዚህ ይሄ ነገር ከዚህ በኋላ አሁን ጽናት ራሷ መታለች። በቃ ይሄ ጉዳይ እኔ በሰው ጉዳይ ገብቼ አንተ የለህም ነበር መሲ ጋር መታ በጣም በጸጸት ነበር እያወራች የነበረው። ስለዚህ በሰው ጉዳይ ላይ ገብተው የሰውን ጉዳይ ይዘው ሌላ ነገሮችን ሌላ ወሬዎችን ማውራት የማራት ላይ ትልቅ ዋጋ ያስከፍላል። ያንን ኦሬዲ እህቶቻችንም እንዲረዱ ሌላውንም ሰው እኔ ምንድነው ያልኳት ጽናት እንዳታስቢ እንኳን ታሜ እጅ ላይ ብቻ ጣለሽ። ምክንያቱም የዋህነ በቃ እሷን ለመጉዳት ምንም አይነት ሐሳብ ውስጥ ምንም ክፋት የለም። የዋህ ስለሆናችሁ ነው ብዙ ጉርጋዶችን እያለፋችሁ እየሄዳችሁ ያላችሁ። ይሄንን ነገር ይሄ ደግሞ ለአንተ በጣም ቀላል ነው። ኢቭን እኛ እንኳን ተሰብስበን ይሄንን ነገር አድርግ ባንልህ እንኳን በእርግጠኝነት እንደምታደርግ እናውቃለን። ይቅርታ ታደርግላታለህ። እሷ መታ አጠገብክ እባክህን ታሜ እንዲህ ሊሄድ ነው ብትላት በእርግጠኝነት ምክንያቱም ልብህን እናውቀዋለን። ስለዚህ 4200 ሰዎች አሉ። እንግዲህ እኛ ብቻ አይደለንም ያለነው። ይቅርታዋን ተቀብለሃት በቃ ነገ ሌላው ትምህርት እንዲወስድ ብታደርግ አሪፍ ነው ብዬ ነው ማስበው። ታሜ ወንድሜ ታደርገዋለህም ደግሞ ታሜ እኔ አንድ ነገር ልጠይቅ። ይቅርታ ማለት እኔ ቅድምም ብያለሁ ግን በቃ መሲ ብርጅስቶን ሞተች ብትባል መታ ሬሳይን መሸኘታ አይቀርማ ታሜ አልቅሰህ እህቴ ብለህ ማለት ነው። በቃ መቃብሬ ላይ አትቆም ታሙ ኮማ ውስጥ ላለው ወንድሟ ብለህ ታሜ እኔ ይቅርታ ልጠይቅ ቆም መቤቴ ታሜ በእግዚአብሔር እንደው በአላህ ይዣሃለሁ በቃ በመታምን ይሆንብክ አንድ ድል ብቻ ስጣት ይቅርታ ትበልክ በእግዚአብሔር ታሜ እኔ ለወንድሟ እንጂ እኔ ከሷ ጋር ራሱ ብሎክ ራሱ የተፈታታነው አሁን በቅርብ ነው። ጸበኛ ነኝ እኔ እሱንም የተጣላሁት ባንተ ኬዝ ነበረ። ከዛም በማያገባን ነገር ገብታኛንም ስትነከር በዛ እንደው ባዛኝቷ እውነት በእናት ታሜ በእግዚአብሔር እንደው በቃ ለኔ በቃ እዚህ ጋር ላለ ነው ለ4100 ሰው ብለክ በእግዚአብሔር ታሜ ለዚህ ህዝብ ክብር ስላለኝ እነሱም ክብር ስላላችሁ ለኔ እናመሰግናለን። ታምቢ ወንድማችን መሲ ጎንበስ ብለሽ ይቅርታ ጠይቂውና ይሄ ትልቅነት ነው የሚያሳየው። ቀጣይ ላለ ነገር እዚህ ሀገር ላይ ህግ እንዳለ የሚያሳይ ነገር ነው። we get the lesson አግኝተናል። እዚህ ሁላችንም ሶሻል ሚዲያ ወይ ፕላትፎርም ስላገኘን የሰውን ነገር መንካት አይቻልም because this is ኢማራት። እናመሰግናለን ታምዬ። ቅድም ደውዬልህ ነበር ለከሳራ ጋርም ተደዋውለን ነበር። እግዚአብሔር አክብርልን። እናመሰግናለን። በልጆች አገኘው
ቴንክ ዩ። ልክ እንደገባች እዚህ ለኔ ነው የደወለችልኝ ዱባይ ላይ የምታውቀው ሰው ስላልነበረ ከዛ እኔ ግን አላወቅም ዛሬ ነው ያወቅነው ኬዙ ከማን ጋር እንደነበርና ኤርፖርቶኝ እንደዚህ አሉኝ። ከዛ ለሰኞ ነው የሚሆነው ኦሬዲ እንትን አልነበረ ዒድ አልነበር እና እናመሰግናለን ወንድማችን ቴንክ ዩ። አመሰግናለሁ። ሁለተኛ በኔ ተማሩ ባይዘው በማያገባችሁ አትሩ ሳታጣሩ። በጣም አመሰግናለሁ። ሳርዬም ሁላችሁም ተፈታሩልኝ። እሺ እኔ እህት ይቅርታሽን ተቀብያለሁ። ኢንሻአላህ የምትፈልጊውን ነገር እሺ ያው ኮንትመንት አለ ጠዋት እዚህ ሰጣትሽ ማለት ጠዋት ነው። አንቺም ሰው አስተምሪ ቶሎ ብላችሁ ማለት ማንኛውም ሰው መጥቶ እንደዚህ ቢላችሁ ረጋ ብላችሁ አስተውሉ። እኔ ማንንም በችም በህይወቴ ሰው ጉድቼ አላውቅም። ይሄንን ነገር እያደረኩኝ ግድ ሆነብኝ በህይወቴ ማለት አላሰቡም። እንግዲህ ጨርሰናል። እህቴ በቃ የምትፈልጊው ችግር የለም አናግሪ። ምንድነው አሁን ማለት ተናዙል እንዳደርጉ ማለት ተናዙል እንዳደርግልሽ ምንድነው የሚያስፈልገው? አንተን ብቻ ተናዙል ማንሳት ቅድም ደውሎልህ ነበረ ፖሊስ ይዛውኝ አሁን አንተን ብቻ ነው እሱ እንትን ካለሽ እኮ እሱ ብር ካለ በብር ነው ብር ከሌለሽ ወደ እስር ቤት ነው። እሱ ደግሞ በብር ስንት ነው ጽናት? አላወቀችውም። ኦኬ በብር አይደል? በብር አላቅም በጣም ብዙ ብር ነው አለኝ። ለዛ ምታቂ ከሆነ ወይ የሚያቆሰው ከሆነ እንትን ቤት ሳሪ ስለ ብር እኔ ልንገርሽማ። አሁን መሲ የተሳደበችው ፐርሰናሊቲውን ነው እሱነቱን ነው። የዛ የስድብ አይነት የተለየ ነው። እኔ ነግሬሻለሁ። ሃይዋን ነው ያልኩት ምስክር በሌለበት ምን በሌለበት 5000 ድራም ነው የተቀጣሁት ሃይዋን ብዬ። አይ መስፍን መንግስቱ ባሌ እንደው ወዴና የኔ ውድ ባል አንተ ነበር። ደግሞ ልጨምርላችሁ በዚህ ኬዝ ማለት እስከ ሩብ ቢሊዮን ድርሃም ማለት ቅጣቱ ይደርሳል። አይ ፎቶ ታረጊ ደግሞ በጣም ይጨምራል። እስከ 50000 ምናምን ነው እንትን የሚለው። እኔ ፎቶም ስላላረኩኝ ምንም ስላላረኩኝ በተናገርኩት ብሩ ብዙ ነው ብሎኛል። ብሩ ብዙ ነው ግን ስንት እንደሆነ አላውቅም። ፍርድ ቤት ነው የሚልሽ ጽፎ ምናምን ጨርሶኛል። ከዛ እሱ ይቀር ካለ ግን ሁሉ ነገር ጨርሻለሽ መሳፈር ትችያለሽ። እንደማረክ ታውቃላችሁ። እኔ ከዚህ በፊት የፖስተቱኝ ሰዎች አሉ እነሱን ለመክሰስ